ሰላም ጤና ይስጥልን የተከበራችሁ ውድ የስፖርት ቤተሰቦቻችን እንደምን ቆይታ አድርጋችኋል? በዛሬ የአትሌቲክስ ፕሮግራማችን የኢትዮጵያ ወጣቶች አካዳሚ ነው የምንገኘው። በኢትዮጵያ አትሌቲክስ ውስጥ በውጤት ረገድ ስማቸው ጎልቶ ከሚነሱ አሰልጣኞች መካከል ዶክተር ይልማ በርታ የዛሬ የአትሌቲክስ ስፖርት እንግዳችን ናቸው። በተለያዩ የስፖርታዊ ጉዳዮች ሂደቶች የቀድሞ የአትሌቲክስ ውጤታችን የአሁን ውጤት መጥፋትን፣ የአመራር ሂደትን፣ የአትሌቲክሱን አጠቃላይ መጻኢ ተስፋውን አብረን ከዶክተር ይልማ በርታ ጋር መልካም ቆይታ እናደርጋለን። መልካም ጊዜ። ሰላም ዶክተር፣ እንዴት ነው? ሰላም ነው ወይ? እንዴት ነው? ሁሉ ሰላም? ደህና። ዶክተር፣ የኢትዮጵያ የስልጠና ዘመን በጣም ወርቃማ በነበረበት አትሌቶቻችን አረንጓዴ ጎርፍ ስኬትን የሚያመጡበት ከባርሴሎና ኦሎምፒክ ጀምሮ ከኢትዮጵያ ስልጠና ጋር አብረው ነበሩ። እንዴት ነበር ያ ወርቃማ ዘመን? በዛን ጊዜ ምናልባት አዲስም ጉልበት ነበርኩኝ የመጣሁ ጊዜ። እንግዲህ ከዛ በፊት ምናልባት 4 ዓመት ነው 5 ዓመት ቀደም ብዬ ነው የመጣሁት እና የዛን ጊዜ የነበረው አትሌቱም በጣም ውስን፣ በጣም ጥርት የተጣራ በቃ ጥርት ብለው የወጡ አትሌቶች ብቻ ነበሩ የሚያዙት። እዚህ የነበረውም ያው አሰልጣኝም ብዙ አልነበረም። ነፍሱ የማረውና ንጉሴ ሮባ ነበረ በወቅቱ። ንጉሴ ሮባ አብዛኛውንም ስልጠናዎች የያዘው እሱ ነበረ። እንግዲህ የዛን ዘመን አብዛኛውን አትሌቶቻችን በርቀት ረጅም ርቀት የሚወዳደሩ አትሌቶች ነበሩ። ማራቶን፣ 10,000 እና 5,000 ሜትር በተለይ መሰናክል የመሳሰሉ ነበረ ውድድሮች የነበሩት እና አልፎ አልፎ የውጭ ሀገር አሰልጣኞች ይመጡ ነበር በዛን ጊዜ እና እንደ እርዳታም ተብሎ ይጠየቁና ይመጣሉ። በተለይ ከጀርመን አካባቢ ይመጡ ነበርና ስልጠናው በጣም ጥሩ ነበር የዛን ጊዜ እና በጣም ጥሩ አትሌቶች ነበሩ። ግን የዛን ጊዜ ባይገርምህ እነዚህ አትሌቶች የሚመጡት አብዛኞቹ ከመለዮ ለባሹ በኩል ነበር የሚመጡት። ወታደር ክፍሉ ነበር። የወታደር ክፍል ውድድር በጣም ጠንካራ፣ በየአመቱ ውድድር የሚደረግበት፣ አዛዦቹ ሁሉ የሚፋለጡበት፣ ተገናኝተው በቃ የሚታየው የነበረው ተአምር ኦሎምፒክ በለው የዛን ዘመን የነበረው እና የፖሊስም ሰራዊትም እንደዚሁ ነበር እና አብዛኞቹ አትሌቶቻችን ከዛ ነበር የሚመረጡት። ሌላው ደግሞ አልፎ አልፎ የትምህርት ቤቶችም ስፖርቶችም ነበሩ። ትምህርት ቤት ስፖርቶች ደግሞ በየአመቱ ሁል ጊዜ ሻምፒዮና ነበረ። ክፍለ ሀገር ነበር የሚባለው የዛን ጊዜ ወይም ጠቅላይ ግዛት ነበር የሚባለው። ከዛ የተለያዩ ጠቅላይ ግዛቶች ይመጡና እዚህ ይወዳደሩ ነበር እና ሲወዳደሩ ከዛ ይታዩ ነበር እና ወታደሩም የሚወስዳቸው መለዮ ለባሹ ማለት ነው ፖሊስም የሚወስዳቸው ከዛ ተነሳው ነበር። ክለቦችም ትንሽ ክለቦች ነበሩ። እነዛም ክለቦች የሚይዟቸው ከዛ ተወሰዱ ልጆች ናቸው እና የዛን ጊዜ በጣም ጥሩ እንደነበረ ነው የማስታውሰው። እንደውም በዛን ዘመን በቃ እኔ ሸዋን ወክዬ ወዳደር ነበር። የዛን ጊዜ ደብረ ዘይት ነበርኩኝ እና ሸዋን ወክዬ በመካከለኛ ርቀት በወርወራዎችና በዝላዮች ወዳደር ነበር እኔም ራሴ እና የዛን ጊዜ የተማሪዎች ውድድር ልክ አሁን ኦሎምፒክ ወይም ዓለም ሻምፒዮና እንደነበረ አይተው ቁጠሩ። በጣም እልህ የነበረበት ውድድር ነበር እና በዛን ጊዜ ጃንሆይ ራሳቸው መተው ቁጭ ብለው የሚሸልሙት እሳቸው ነበሩ እና ውድድር ሲደረግ ምን ጊዜም ለወታደሩም ሆነ ለእንትኑ መተው የሚያዩበት ዘመን ነበረ እና የዛን አይነት ክብር የተሰጠው የዛን አይነት ትልቅ መስዋዕት የተከፈለበት ውድድር እንደነበረ ነው። እንግዲህ እነ አበበ ቢቂላ፣ እነ ማሞ ወልዴ፣ እነ ዋሚ ቢራቱ እነዚህ በሙሉ የወጡት ከዛ ነበር። ግን እዚህ ላይ አንድ ሳልጠቅሶ ማላልፈው አሁን ትንሽ ወደ ኋላ የምንመጣበት በኋላ እና ረጅም ርቀቶቹ የመጣው የዛን ጊዜ ከዛ በኋላ ነው እንጂ ከዛ በፊት አብዛኛው አትሌቶቻችን አጭር ርቀት የሚሮጡ አትሌቶች ናቸው። የኢትዮጵያን የባህል ውድድር የሚባለው የመካከለኛውና ማራቶን ነበር። በፊት ግን አጭር ርቀት ነበር። አጭር ርቀት ይጀምራል። አሁን ሜልቦርን እንኳን አሁን ኦሎምፒክ የተጀመረበት ዘመን ሜልቦርን የተወዳደሩ አትሌቶችም አሉ። የዛን ጊዜ በአጭር ርቀት ውጤት አይምጣ እንጂ ውድድሩ ነበረ እና አሁን ቅድም የጠቀስኩልህ ንጉሴ ሮባ ማለት በጣም አጠር ያለ ፈርጠም ያለ በጣም ሯጭ የነበረ እና አትሌት ነበረ እሱ እና እኔ የተማርኩበት ትምህርት ቤት ነው የተማረው ቼክ ሪፐብሊክ እና በቼክ ሪፐብሊክ ነው የተማረው ቻርልስ ዩኒቨርሲቲ ነው። እኔ እሱ ከመጣ በኋላ ከስንት ዓመት በኋላ ተመልሼ እኔ እዛ ሄድኩኝ። ሲሄድ እሱን ያስተማረው አስተማሪ እኔን አሰልጥኖኛል ወይም አስተምሮኛል እና ምን ይለኝ ነበረ ንጉሴ ሮባን ታውቃለህ ያለኝ። አሁን እኔ እኮ እሱን አሰልጥኜዋለሁ አለ እና በዛን ጊዜ ፈጣን ሯጭ ነበር አለ። 100 ሜትር 10.2 ይሮጥ ነበር አለ። 10.2 ማለት ለኦሎምፒክ መምረጫ ለስንት ዓመት የቆየ እንትን ነው ማለት ነው። ገባ እና እንግዲህ አስበው
አሁን ዛሬ እኛ አጭር ርቀትን ተው ነው በቃ አስወጣ ነው። ለምን በአበበ ቢቂላ በማራቶን ሲያሸንፍ በ10 ሺህ ሲያሸንፉ በምን ሲያሸንፉ የኛ ሜንታል ወደ የት ሄደ? ወደ ረጅም ርቀት ሄደ ማለት ነው። ያን ተበላሸ። በቃ አሁን እኛ ሁሉንም አይነት ውድድሮች ብንወዳደር ውጤት የምናመጣ ህዝቦች ነን። ደግሞ የተለያየ ተክለ ሰውነት ያለን አገሮች ነን። ደቡብ ብትሄድ ሰውነታቸው ፈርጠም ያለ፣ ኦሮሚያ ደቡብ ብትሄድ እነዚሁ ፈርጠም ያለ እና እነ ቤንሻንጉል ብትወስዳቸው በአጭር ርቀት ምንም የምናመጣበት ውድድር እንደሆነ እናውቀዋለን። ግን አልሰራንበትም። የማንሰራበት ምክንያት በዛን ጊዜ ይሄን ለማድረግ አትችልም ነበር፣ አቅሙም አልነበረም። ፌዴሬሽንም የሚባል ነገር እነዚህ አልተቋቋመም። በጥሩም ጥንካሬ አልነበረውም፣ ገንዘብ አልነበረም። የዛን ጊዜ መስራት አይቻልም ነበር እና አሁን ግን ምናልባት በኋላ የምናነሳው ነው። ግን አሁን ወደዛ መመለስ አለብን። ያንን አጠናክረን መሄድ አለብን ወደሚለው ግን እንመጣለን በኋላ። ማናጀሮች ፈርጣማ ጉልበትን ሳያወጡ በፊት የኢትዮጵያ አትሌቲክስ ትንሣኤ ነበረው። በብሔራዊ ቡድን ተቋቁሞ ነበር። ነፍሳቸውን ይማርና ዶክተር ወልደ መስቀል ኮስትሬ፣ ንጉሴ ሮባን በኋላ በአሰልጣኝነት እርሶም ዶክተር አብረው ሆናችሁ በጋራ የኢትዮጵያ ስኬታማ ጉዞ ነበረ። ያን የነበረው የብሔራዊ ቡድን ስሜት ኢትዮጵያ ተከታታይ ስኬቶችን ታመጣ ነበረ። የሲድኒ ኦሎምፒክ ማንሳት ይቻላል። ከዛ በኋላ ከሲድኒ ኦሎምፒክ በኋላ ግሪክ ላይ እስከ ቤጂንግ፣ ከቤጂንግ እስከ ሪዮ ድረስ የተሻለ ታሪኮች ነበሩ። ከሪዮ በኋላ የኢትዮጵያ የረዥም ርቀትም በማራቶን ይሻላል በአንጻራዊነት እንጂ ውጤታችን እየጠፋ ነው የመጣው። በፊት የነበረው የብሔራዊ ቡድን ስሜት ምንድን ነው የነካው አሁን ላይ? አዎ ቅድም እንደነገርኩ አንደኛ እኛ ራሳችን በዛን ጊዜ እዚህ ስንኖር ተቀባብለን ነበር የምንሰራው። ህብረታችን በጣም ልዩ ህብረት ነበረ። በቃ አንዱ አንዱን እንትን እየረዳው እየተጋገዘ አንዱ ወደ አንዱ ሲሄድ ሌላው እየተተካ የሚሰራበት ጊዜ እንደነበር ነው የዛን ጊዜ እና ምንም አታካሮ የማይገባው የማይኖረው። እኛ ደግሞ በጣም በውድድር መርጠን ራሳችን ጋር አስገብተን ትሬኒንግ እየሰጠን ምናምን እያሳደገን እየሄድን የነበርንበት ዘመን ነበር። አንድ እሱ ነው ስኬታማ ያደረገው። ሁለተኛ ነገር ደግሞ አትሌቱ የዛን ጊዜ የነበረው አትሌት የምትለውን ነገር ተግብር ያልከውን ነገር ይተገብርልሃል፣ ይሰራል በደንብ አፈር በልቶ። እንደውም ባይገርምህ እኛ ጋር አሁን ትሬኒንግ ከመውጣታቸው በፊት ሌላ 10 ሰዓት ተነስተው ትሬኒንግ ሰርተው እኛ ጋር መጥተው እንደገና ሌላ ትሬኒንግ ሰሩ ነበር። የዛን አይነት ትሬኒንግ ሀሳብ የነበራቸው ናቸው። ያ ትሬኒንግ ትክክል ነው ማለት አይደለም። እነሱ ራሳቸው እኛ ሳናውቅ እየሰሩ እየመጡ ከኛ ጋር ደግሞ ይሰሩ ነበር። ከውጤት ለመጓጓት ያላቸውን ስሜት ደግሞ እንትን ለማድረግ አክል ነበር የሚሰሩት ማለት ነው እና ጥሩ ነበረ። ሌላው በኋላ እኛ ከመጣን በኋላ መስመር ስናስይዘው በተለይ እኔም ከውጭ ከመጣሁ በኋላ ዶክተር ወልደ መስቀልም እንደገና ከመጣ በኋላ ንጉሴ ሮባም ከዛ ከመጣ በኋላ ሌሎችንም ደግሞ አሰልጥነን ከኛ ረዳቶችም ብዙ አትሌቶች የነበሩ አትሌቶችም ነበሩ ከእኛንም የሚረዱን ምክትል አድርገን አስቀመጥን። ከዛ በኋላ ውጤቱ ምን ነበረ? በዛን ጊዜ የምንመርጠው አትሌቶችን መርጠን እንይዝና ግን በአንድ ካታጎሪ ብቻ አልነበረም። ውጤታማ አትሌቶች ብቻ አልነበረም። ውጤታማ አትሌቶች ለብቻቸው አሉ። ሁለተኛ ቡድን ደግሞ ገና እነሱን የሚተኩ ደግሞ ከዛ በኋላ እነሱን እንይዛለን። እንደገና ደግሞ ወጣቶችን እንይዛለን እና በዛን ዘመን እነ ኃይለ ገብረስላሴ እነዚህ እነ አዲስ አበበ እነ ፊጣ የመሳሰሉት ልጆች በሙሉ በሶስተኛ ደረጃ ነበር የምንይዛቸው በወጣቶች። እነሱ ደግሞ እነሱን እየተኩ ነበር የሚሄዱት እና ምን ጊዜም አይቋረጥም እና ውጪ ስትሄድ ሁልጊዜ አዳዲስ አትሌቶች ይዘን ቀርብ ነበር። እንዴ ከየት ነው የምታመጣቸው? ከጫካ የጎተታችሁ የምታመጡት ወይስ ሰርታችሁ ነው እውነት እነዚህ የምታመጡት ይሉ ነበር። ይገረሙ ነበር። ሁለተኛ ነገር ደግሞ በእኛ አያያዝም ደግሞ ይገረሙ ነበር። ምንድነው እያደረጋችሁ ያላችሁት? ምንድነው ልምዳችሁ እያሉ ይጠይቁናል። እኛ የዛን ጊዜ አትሌቶቻችን አንድ ማዕከል ላይ ነው የሚሰሩት። በአንድ ማዕከል ሆነው ግን ምን ይደረጋል? መንግስትም የሚያበላቸው ፌዴሬሽኑም የሚያበላበት ገንዘብም ባጀትም የለውም እና ወዴት ይሄዳሉ? ወደ ቤታቸው ይሄዳሉ፣ ወደ ክለባቸው ይመለሳሉ። ምን ያክል ይሆናል በጀቱ በወቅቱ የኢትዮጵያ አትሌቲክስ ፌዴሬሽን? እኔ በጀትም የነበረው አክል ምን ያህል እንደሆነ ምናልባት 80 ሺህ ምናልባት ይሰጡ ይሆናል በዛን ዘመን። 80 ሺህ ዶላር ኖ 80 ሺህ ብር ነው እንጂ በዛን ጊዜ 80 ሺህ ግን የዛን ጊዜ ትልቅ ነበረ። ወደ 800 ሺህ ወሰደው። አዎ እና እንደዛ ነበረ። ግን የዛን አይነት ነገሮች እንደነበሩ ነው ሲወራ ይሰማ። ከዛሬ በጀቱ ጋር አይተውታል? የዛሬ በጀቱን የኢትዮጵያ አትሌቲክስ ፌዴሬሽን ሰማይና ምድር ነው። ምንም አይገናኝም። ከ800 ሺህ እስከ 1 ሚሊዮን የአሜሪካ ዶላር ነው ለአንድ ውድድር በክፍያ። ለምሳሌ እንደ ግራንድ ፕሪ ወደ 200 ሺህ ዶላር ያክል ነው በሽልማት ረገድ የሚሰጠው። ብር ባልነበረበት ዘመን ነው ስልጣን የጠንካራ የነበረው እና የዛን ጊዜ እንደዛ ነበር እና ስለዚህ የምናበላበትም ስላልነበረ በየክለባቸው ይሄዳሉ። የሰራዊቱም ልጆች ወደ ሰራዊታቸው ይሄዳሉ። ምግባቸው እዛ ነው። የፖሊስም እንደዚሁ ነው። አንዳንድ ክለቦችም ነበሩ ራሳቸው ትንሽ ያበሏቸው። በቃ እንደዛ ነበር የሚሰራ
እና ከዛ በኋላ ግን ምን አደረግን? ያን ብቻ በቂ አልሆነም። የትምህርት ቤት ውድድሮችም እየቀሰቀዙ መጡ። መጨረሻ ላይ እንደውም ከናካቴው ከትምህርት ቤትም ተሰረዘ። ያ ትልቅ ጉዳት ነው ያስከተለው። ትልቅ ጉዳት የአትሌት መምጫ ነበረ። ሁለተኛ ነገር ደግሞ ውድድርም ደግሞ በየጊዜው ማድረግም ተቋረጠ። ያ እንግዲህ እንደፈረሰው ቁጥር ከዛ በኋላ ደግሞ የወታደሩም ደግሞ እንደዚሁ ያው በአንዳንድ በጦርነትም በምንም ቀስ በቀስ እየተዳከመ የሄደበት ሁኔታዎች አሉ። በዛን ጊዜ አገር አቀፍ የነበረ አገር አቀፍ አልኩኝ የውጪ ጠላቶች በወረሩን ጊዜ ሁልጊዜ በቃ ጥንካሬውም ወደዛ የሚሳብ ስለነበረ ያ ሁሉ ተዳከመ እና የወታደሩም ውድድሮችም እየተቀነሱ መጡ እና ከዛ በኋላ ነው እንግዲህ እየደከመ የመጣው እና አሁን የጠፋው እነዚህ ነገሮች በመዳከማቸው አሁን አትሌቶች የሚመነጩበት ቦታ ጠፋ። ሲጠፋ ደግሞ ምን አደረገን? እኛ ወጣቶች ከታዳጊዎች አንስተን ከ12 እድሜ ጀምሮ እስከ ወጣት ድረስ እስከ 18 ዓመት እድሜ በየካታጎሪ በየእድሜያቸው ስልጠና በየክልሉ ተጀመረ። አሁን ያኔ እየሄድን እንቀሳቀስ ነበረ። የክልል አመራሮችም እናናገር ነበረ። እያዙ እንደዚህ እያለን ያው የሚበሉት ቤታቸው ነው እንግዲህ አስበው። ግን ትንሽ ትሬኒንግ የሚሰጣቸው በተለየ መልኩ ነው። ለዛ ለአሰልጣኞች የምንሰጥ የነበረው ምናልባት ቱታ በስተቀር ሌላ የምንሰጠው ነገር አልነበረም። እንግዲህ አስብ በቃ ግን ይሰራ ነበር ጥሩ። ታዲያ ከዛ በኋላ የተወዳደሩ እያደጉ ይመጡና ከዛ በኋላ እዚህ ደግሞ ወጣቶች ስናደርግ ከዛ ነበረ እየተለቀመ ወደ ክለቦች የሚገቡት የነበረው። አሁን ከየት ነው የሚመጣው? እስቲ አሁን አትሌቱ የሚመጣበት መንገድ ጠፍቷል፣ ቆመዋል ማለት ነው። ስለዚህ አሁን ያ ነገር ደግሞ መመለስ የሚያስፈልግ ነገር ይመስለኛል። የትምህርት ቤቶች ውድድር መመለስ አለበት። የመለዮ ለባዮሽም ውድድር መመለስ አለበት። ይሄ ሲሆን ነው ተጠናክሮ የሚሄደው። አትሌቱ የሚመጣበት ለምሳሌ የሀገር ቤት ውድድሮች አሉ። ለምሳሌ ዶክተር አሁን ኢትዮጵያ አትሌቲክስ ፌዴሬሽን ከ18 ዓመት በታች ያካሂዳል። ከ20 ዓመት በታች ውድድሮች አሉ። የጃልሜዳ ሀገር አቋራጭ ውድድር አለ። የኢትዮጵያ ሻምፒዮን አለ። ሌሎችም ጠንካራ ውድድሮች አሉ። የክልልም ውድድሮች አሉ። ከዛ ሁሉ ውድድር ግን ለኢንተርናሽናል መድረኮች የሚሆኑ ለዓለም ሻምፒዮና፣ ለኦሎምፒክ የሚበቁ ለአፍሪካ ሻምፒዮና የሚበቁ አትሌቶች እየመጡ አይደል። ከ18 ዓመት በታች ለተባለ ውድድር ምናልባት አትሌቱ የዛሬ 10 ዓመት 15 ዓመት ከ18 ዓመት በታች ተወዳድሯል። ከ15 ዓመት በኋላም ከ18 ዓመት በታች ነው የሚወዳደረው። የትውልድ ቅብብሎሽ የለም። ስለዚህ አትሌቶች የሚፈሩበት ዋነኛ ቦታ ከደረቀ የኢትዮጵያ አትሌቲክስ ፌዴሬሽን ይህንን ለማስተካከል ምን ማድረግ አለበት? አሁን እንደዚህ ይሄ ነው ችግሩ። ምክንያቱም በእድሜ አንደኛ ተኮትኩተው አለፈው የቅድም የነገርኩ ምንድነው በወጣት አንስተን የምንይዛቸው ልጆች እኮ አድገው ሲመጡ እኮ የዛን ጊዜ እኮ ይመዘግባሉ። እድሜያቸው 12 እድሜ 14 ነው 16 ነው ተብሎ እኮ ይመጣል። አሁን ያ ካለልህ ልጁ በዛ ለዚህ ለዓለም አቀፍ ውድድር ሲመጣ ያ እድሜው ምን ያስጨንቅሃል? አሁን ያ እድሜ ነው በቃ እሱ እድሜ ነው ማለት ነው። ያ አሁን ልትቆጣጠረው አትችልም። አሁን እኮ እንዳልከው የዛሬ 4 ዓመትና 5 ዓመት ወጣት የተወዳደረ ሰው መጥቶ አሁንም ዛሬ ሊወዳደር ይልሃል እና አሁን አታውቀውም። የነዛንም መንገድ ይዘጋል፣ እሱም ደግሞ ውጤታማም አይሆን። ይሄ ሁሉ ችግር ይፈጥራል ማለት ነው። ስለዚህ አሁን ከታች ጀምሮ የምናውቃቸው ከሆነ በስነ ስርዓት እየሰለጠኑ ከመጡ አሰልጣኞቻቸው ደግሞ በደንብ ተሰልጥነው በደንብ ተምረው በደንብ ከሰለጥኑ በኋላ እነሱን አሰልጥነው ማድረስ ነው። ከዛ ውድድር ይወዳደራሉ። መተው እዚህ ነው የሚታዩት። ውድድራቸው ሲወዳደሩ ይታያሉ። ክለቦች ይመርጧቸዋል። እኛም ደግሞ መርጠን ደግሞ እነዚህ እንካ እዚህ አስገባው ይሄን ውሰድ እያለን እንሰጣቸዋለን ማለት ነው። የዛን ጊዜ በቃ አትሌቶች አሉን ማለት ነው። ከዛ በኋላስ ምን እናደርጋለን? እኛ ጋር ሲመጡ ደግሞ ሼፕ አፕ እናደርጋቸዋለን። እኛ ደግሞ ጥሩ ስልጠና እየሰጠን ጥሩ ነገር እያደረግናቸው እያሳደግናቸው እንሄዳለን ማለት ነው። ከዛ በኋላ የምትመርጠው ሰው አታጣም፣ ይኖርሃል ማለት ነው። እና አሁን ያ ሲስተም ነው የተቋረጠውና አሁን ወደዛ ሲስተም እንመለስ። ካለበለዚያ ግን በጣም አስቸጋሪ ሁኔታ ነው የሚገጥመን። ከዚህ የባሰ ውጤታችንም እየተበላሸ ይሄዳል ማለት ነው። ምን ይታዩታል ዶክተር? ከዚህ ጋር አያይዘን ለማንሳት በቀጣይ የኢትዮጵያ ጉዞ በትልልቁ መድረኮች በኦሎምፒክ፣ በዓለም ሻምፒዮና፣ በአፍሪካ ሻምፒዮና ብለን ማንሳት እንችላለን። የግል ውድድሮች ባልበዙበት ዘመን አትሌቶች ጠንካራ ነበሩ፣ በእናንተ ስር እየነበሩ ቅድም እንደነገሩም በሶስት የተለያዩ ዘርፎች አትሌቶች ይሰለጥኑ ነበር። ከዛ በኋላ ሀገራችንን በኦሎምፒክ በዓለም ሻምፒዮና አድምቀዋል። አሁን ደግሞ ካለፉት ከ2016 በኦሎምፒክ ድጋሚ ዓለም ሻምፒዮና ላይ ብንመለከት የዘንድሮ የጃፓን ዓለም ሻምፒዮና ላይ ኢትዮጵያ በውጤት አልደመቀችም። ከዛ በፊት ሃንጋሪ ቡዳፔስት ላይ የተሻለ ነበር፣ ኦሪገን የተሻለ ነበር። እሱ ላይም ክፍተቶች አሉ። የመጡት በሁለት በሶስት አትሌቶች ነው። አትሌቶች እየመነጩ አይደለም። እርሶ ከብሔራዊ ቡድን ከወጡ በኋላ እነ ዶክተር ወልደ መስቀል ኮስትሬ ከዚህ ዓለም በሞት ከተለዩ በኋላ
የኢትዮጵያ አትሌቲክስ አብሮ እንደቆመ ብዙ ሰዎች ያነሳሉ። በትልልቅ ኢንተርናሽናል መድረኮች ላይ የኢትዮጵያ መጻኢ ተስፋ በአትሌቲክሱ ምን ይታዩታል? አሁን እኔ ጥሩ አይደለንም። አሁንም ሀሳባችን ቶሎ ካልቀየርን በስተቀር መጪው እኮ ኦሎምፒክ እኮ ሎስ አንጀለስ ኦሎምፒክ እኮ ሊመጣ ነው 2028 2028 ሊመጣ ነው። ስለዚህ ያ መጥቶ ምንድነው የምናደርገው ነው ቶሎ አስበን እነዚህ ያሉትን አትሌቶች ወደ ብሔራዊ ደረጃ ወይም በብሔራዊ ደረጃ ታቅፈው የብሔራዊ አሰልጣኞች ተመድበው ብቁ የሆኑ አሰልጣኞች ብቁ የሆኑ አትሌቶች መርጦ ከሆኑ ጀምሮ ትሬኒንጎቹ ካልተሰሩ በስተቀር በእውነት ትልቅ ችግሮች ይገጥሙናል ብዬ ነው። ምክንያቱም አሳይቶናል። ይሄ ሁለት ያለፉት ኦሎምፒኮች በጣም አሳይቶናል። ምን ማለት ነው? ልጆቹ አቅም የላቸውም ማለት አይደለም። አንደኛ ስልጠናቸው ምንድነው ምን ይመስላል የሚለውን መታየት አለበት። ሁለተኛ ነገር ደግሞ ከአመራርም አካባቢ ላይ ደግሞ ወሳኝ ሆኖ መወሰን ያስፈልጋል እና ብዙ ጊዜ ግጭቶች ይነሳሉ። ብዙ ጊዜ አትሌትና አሰልጣኝና አትሌት በቃ ሁልጊዜ ችግሮች አሉ። ስለዚህ እነዚህን ደግሞ የሚወስን ሰው መኖር አለበት። በቃ ተከታትሎ ችግሩ የት እንዳለ ምናምን እንደው ስራ አስፈጻሚው ላይ እንኳን መቅረብ የለበትም። ስለሆነ ከሆነ እዛው አልቆ እዛው እንትን አድርገውት በቃ ትሬኒንጋቸው በስነ ስርዓት መሰራት አለበት። ትሬኒንግ ማለት ምንድነው? ሳይክል ነው። እንደ ሳይክል ለምሳሌ አይቋርጥም። እንዴ ካቋረጥከው ይቆማል አይደለም? ያ ብስክሌት ስትነዳው ነው የሚነዳው። ምንድነው ያ ቸርኬው ዝም እያንቀሳቀሰልህ የሚሄድ እሱ ነው። አሁን ግን ያ ነገር እስካልተሰራ ጊዜ እንደዚህ ተያይዞ የማይሄድ ከሆነ ከተቋረጠ ከቆመ ያ ውጤቱም ይቆማል ማለት ነው። እና ስለዚህ በተቻለ መጠን ምንድነው መደረግ አለበት? እነዚህን ነገሮች ሰብሰብ አድርጎ አትሌቶችንም ይዞ ያሉትን አትሌቶች እንዳሉ ሆነው ግን እንደገና ሌላም ኦሎምፒክ ስለሚመጣ ከነዛም ደግሞ የተሻሉ አትሌቶችን መያዝ አስፈላጊ ነው። ወጣቶች ደግሞ የሚመጡበት መንገድ መፍጠር ነው። የመከላከያ ስፖርቶች እንዲመለሱ ከመንግስትም ጋር እየተነጋገሩ እንዲመለሱ መነጋገርና እንዲመለሱ ማድረግ ተገቢ ነው። መከላከያ እኮ ለስንት ዓመት እኮ ሻምፒዮና የሆነ ነው። ይሄ በመሀከል ደግሞ እየደከመ መጣበት ሁኔታ ነው ያለው። ከጦር ውስጥ ከመቻል እስከ መከላከያ የዛን ጊዜ ማን ነው ጦር ሰራዊትን የሚያሸንፈው? የዛን ጊዜ ያውም እሱም እኮ ከየትም አይደለም የሚያመጣው። ከዚሁ እየለቀመ አትሌቶችን እያሰለጠነ ወታደር ያደርጋል። ከዛ በኋላ እነዛ ያው የውትድርና ዲሲፕሊን ስላለ እንደዛ ነበር የሚሰራው። አሁን ነው እንጂ እንትን ያደረገው። ስለዚህ ትልቁ ድክመት የመለዮ ለባሹ ስፖርት መድከሙ ነው። የትምህርት ቤት ስፖርትም የትምህርት ቤት ደግሞ እንደሌለ ነው። ሌላ አሁን እኮ የውጭ ሀገር አትሌቶች አሁን የአሜሪካን በላቸው የምትላቸው እኮ በሙሉ ዩኒቨርሲቲ ተማሪዎችና የኮሌጅ ተማሪዎች ናቸው። የኛ ፕሮጀክት ነው እነሱ የሰሩበት ያለው። አዎ ከነሱ ነው የተነሱትና አሁን ዛሬ እኮ እንትን የሚሉት ውድድር ያወዳድራሉ። መዓት ነው ያለው አትሌቱ ያወዳድረው ያሸንፈውን ወስደው ይሄዳሉ። ከዛም ያሸንፋሉ። ትምህርት ቤት በጣም ምንጭ ነው ለሁሉም ነገር ለሁሉም ስፖርቶች። ስለዚህ የትምህርት ቤት ስፖርት በጠንካራ መልኩ መመለስ ያለበት ነው። ይሄ ከሆነ ነው ያውም ይሄ ጊዜ የሚፈጅ ነው። ምናልባት 10 ዓመትም ከዛም በላይ ሊፈጅ ይችላል። ግን ይጀመር፣ አንድ ቦታ ላይ ይጀመር፣ የደረሰ ጊዜ ይድረስ የሚል አመለካከት አለኝ እኔ። እሺ ዶክተር፣ አሁን ደግሞ መመልከት ያለብን የእናንተ የስኬታማ ጊዜ ወሳኙ የነበረው የብሔራዊ ቡድን መቋቋም ነው። የኢትዮጵያ አትሌቲክስ ደግሞ ውጤት እየደከመ የመጣው ብዙዎች ተንታኞች እንደሚያነሱት አትሌቶች ወደ አመራርነት ከመጡ በኋላ ነው። ለዚህም ማሳያ የኢትዮጵያ ብሔራዊ ቡድን የፈረሰው አትሌት ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ከሆነ በኋላ ነው። ከዛ በኋላ ውጤቶችንም ስንመለከታቸው በኦሎምፒክም በዓለም ሻምፒዮናም የመጡት ውጤቶች በአንጻራዊነት በፊት ከነበሩት አመራሮች ይልቅ አትሌቶች ወደ አመራርነቱ ሲመጡ ነው። 2009 ላይ የኢትዮጵያ ብሔራዊ ቡድን በይፋ ፈርሷል። አመራር የነበረው አትሌት ኃይሌ ገብረስላሴ ነው። ከዛ በኋላም የኦሎምፒክ ውጤቶቻችንን ስንመለከት ፓሪስና ቶኪዮን ስንመለከት ደራርቱ ቱሉ ነበረች የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት የነበረችው። ዓለም ሻምፒዮናን ስንመለከት ውጤት አልመጣም። የወርቅ ሜዳሊያ ከውጤት አንጻር ከተመለከት ነው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት ስለሺ ሰይድ ነው። ስለዚህ ለኢትዮጵያ አትሌቲክስ መፍትሄ አትሌቶች አመራር መሆን አለባቸው ወይስ የለባቸውም? ከኢትዮጵያ ብሔራዊ ቡድን መቋቋምና መፍረስ ጋር አብረን እንመልከተው። አዎ እኔ ትንሽ መታረም ያለበት ምንድነው በኃይሌ ገብረስላሴ ጊዜ አይደለም መፍረስ የጀመረው፣ ከዛ በፊት ነው ነገርየው እና በሱ ጊዜ ተቋጨ እንጂ ከዛ በፊት ጀምሮ ነው። ያ ደግሞ ያ ፌዴሬሽኑም ብሔራዊ ቡድን ሊፈርስም የቻለው በአንደኛውም ማኔጀሮች በስፋት በመግባታቸው ነው። ሽሚያ ነው እንግዲህ እነሱም ጥቅም ይፈልጋሉ፣ እዚህም ገብተው ደግሞ ከአትሌቶቹ መጠቀም ይፈልጋሉ እና የዛኔ ወደ እነሱ ሲቆጣጠሩት ፌዴሬሽኑን እነሱ ዶሚኔት ሲያደርጉት ወይም ደግሞ ተጽዕኖ ሲያደርጉበት በዛን ጊዜ ጀምሮ እየፈረሰ የመጣበት ሁኔታዎች ነበሩ የነበሩት። በእኛም ጊዜ ነበሩ፣ በዛን ጊዜ አልነበሩም ማለት አይደለም። ማኔጀሮች ነበሩ በዛን ጊዜ።
ግን እኛ ብዙ አናስጠጋቸውም ነበር፣ አንፈቅድላቸውም ነበር። ለምንድነው ማንፈቅድላቸው? ውድድር መፈለግ ማግኘት፣ እንዲወዳደሩ ማድረግ፣ መዋዋል፣ ገንዘብ ማግኘታቸውን የሚዋዋሉት እነሱ ስለነበሩ ያንን ፈልገው ነበር። እኛ ግን እኛ ከምን አኳያ ነበር ማንወዳቸው? የዶፒንግ ጉዳይ ነበር። ዶፒንግ የሚያበሏቸው እነሱ ናቸው፣ የሚያቀምሷቸው እነሱ ናቸው። እነሱ ገንዘብ ስለሚፈልጉ እንዲያሸንፉላቸው ስለሚፈልጉ የተለያዩ ማኔጀሮች ስለሆኑ በእነሱ መካከል ፉክክር ስላለ ይሄንን ያደርጋሉ ብለን ይሄን ስለምናውቅ አንቀበልም ነበር ብዙ ጊዜ። ኦኬ እኛ እንሰጣችኋለን፣ እኛ ጋር ነው ያሉት ልጆቻችሁ፣ ችግር የለም መውሰድ ትችላላችሁ ማናችሁም። እኔ ጋር ማሰልጠናቸው አትሌቶች ለምሳሌ አትሌቶች የሶስት የአራት ማኔጀሮች የሚወስዷቸው ነበሩ። በሌላችንም ጋር በማራቶንም እንደዚህ ነበር። ይወስዳሉ፣ ያሸንፋሉ እኮ ታዲያ አሸንፈው ገንዘባቸውን በዛን ጊዜ የሚወስዱ ነበር። ግን በምን እንጠብቃቸው ነበር? በዶፒንግ ነበር። የዛን ዘመን ዶፒንግ ማለት እኛ አሰጣጡንም አናውቅም፣ ምንም ጥቅም እንዳለው ብዙም አናውቅም፣ እንድናውቀውም አንፈልግም ስለሆነ ከሆነ ምክንያቱም የሰው ልጅን የሚገል ነው ዶፒንግ ማለት። በቃ ዶፒንግ ማለት ጸረ አበረታች ጸረ አበረታች መድኃኒት መውሰድ ማለት ትውልድን መግደል ማለት ነው። በቃ አለዕድሜው ይቀጫል፣ አለዕድሜው እንትን ያደርጋል። ትሬኒንግ በሚሰራበት ጊዜ ያንንም ካላገኘ ደግሞ በጣም ጉዳት አለው እና አገርንም የሚጎዳ ነገር ስለሆነ ያንን ግን እንረዳ ነበር፣ እናውቅ ነበር ሁኔታውና አንፈቅድም ነበር በእኛ ጊዜ። በኋላ መጡ የተወሰኑ ማኔጀሮች። በቃ ይሄ ቅድም እንዳልኩ ፌዴሬሽንም ያውቃቸዋል፣ ዲሲፕሊን ያላቸው እነሱም ከእንደዚህ ጋር የተገናኙ እነሱም የሚጠየፉ መሆናቸውን ስናውቅ በእኛም ጊዜ ጀምሮ አትሌቶች ይሄዱ ነበረ። ግን እዚህ የሚያደናቅፋቸው ነገር የሚያደናቅፈን ነገር ግን አልነበረም። ብሔራውን የሚያደናቅፈን አልነበረም የዛን ዘመን። ከዛ በኋላ ከኛ ጋር ሰልጥነው ይወስዳሉ፣ ያወዳድራሉ፣ ገንዘባቸውን ይሰጧቸዋል፣ ያገኛሉ ማለት ነው። አሁን በዛ መልኩ ጠፋና እነሱ ደግሞ ምን ማድረግ ጀመሩ? እዚህ ሽሚያ ስለበዛ እዚሁ በሀገራችን ያሉ የተወሰኑ አሰልጣኞች ከዚህ የወጡ አሰልጣኞች ራሳቸው ከነሱ ጋር ተገናኝተው አሰልጣኝ ሆኖ እዚህ ቀረቡ ማለት ነው። አሁን አትሌቱ ምን ማድረግ ጀመረ? ወደዛ መሄድ ወደ ማኔጀሩ መሄድ ጀመረ። እነሱ ደግሞ ምን ማድረግ እነሱ ደግሞ እዚህ ያሉት ደግሞ የማኔጀሮች ተወካዮች ደግሞ ምን ማድረግ ጀመሩ? እነሱ ጋር ሲሄዱ በቃ ካልመጣ ውድድር እኔ ያገኘሁልህን ካልሄድክ ከዚህ በኋላ አልፈልግህም እንዲህ እንዳልሄድም ይላል። የአትሌቱ ደግሞ ይሰጋል፣ ያ ማኔጀሩ ሊያጣው ነው። ስለዚህ ተገዶ በዛ በግድ ይሰራል። ስለዚህ ጉልበት ያጣው ማን ነው? የኢትዮጵያ አትሌቲክስ ፌዴሬሽን ነው ማለት ነው። በመካከል ማናጀሩ ከፌዴሬሽኑ በላይ ጉልበተኛ ወይንም ጥርስ አውጥቷል። በቃ እሱ በቃ ያ እኮ ችግሩ ፌዴሬሽኑ እኮ ምን መቆጣጠር የማይችለው ደረጃ ነው የሚደርሰው። ይሄ ሁሉ እኛም አናውቅም እኮ አንዳንድ ጊዜ በጎን ነው እኮ እንደዚህ የሚሏቸው አትሌቶችን በነዛ መከን ወደዛ እንደሚወስዷቸው እናውቃለን። ግን አናውቅም ለምን እንደሚወስዷቸው፣ የት እንደሚያደርጓቸው፣ ምን እንደሚያደርጓቸው እኛም የማናውቅበት እንኳንስ ማኔጅሜንቱ እና ስለዚህ ምንድነው የተበላሸው ከዛ በኋላ ነው። ግን በኋላ እንደማይሆን ሆነ። እኔ የምለው ማኔጀሮች መኖር የለባቸውም አይደለም፣ ይኑሩ። እኔ በጣም ምቃው ደግሞ አብዛኞቹ ደግሞ አሰልጣኞች እዛ ያሉ አሰልጣኞች የኛ አትሌቶችም የነበሩ የኛ አትሌቶች የነበሩ ናቸው። እውነት ስለእውነት የኛ አትሌቶች ናቸው። ከዚህ በፊት እዚህ የሚሰሩ ነበሩ። አይስሩ ማለት አይደለም፣ ወደ ማኔጀር አይሄዱ አይደለም የኛ። እኔ መጀመሪያ እነሱ የሀገር ፍቅር ለሀገር ውድድር በሚሆኑበት ጊዜ በምንም ተአምር ለሀገር መልቀቅ አለባቸው። በብሔራዊ ደረጃ ሲሰለጥኑ በሙሉ አውጥተው ለነሱ ሰጥተው እነሱ መቀመጥ አለባቸው። ዶክተር ማናጀሮቹን በደንብ እንመለከታቸዋለን። ብዙ ምክንያቶች ስላሉ ነው አያይዘን እናነሳቸው። ግን መሰረታዊ ነገር ብዙ ጊዜ ስናነሳ የእናንተ የስኬታማ ዘመን ከክለብ ቀጥታ ወደ ብሔራዊ ቡድን ነው የመጡት። አትሌቶች በግል ብዙ ሲሰለጥኑ አንመለከትም። እነ ሻምበል ቶሎሳ ቆቶ እናነሳለን፣ አንተ አለ ዶክተር ይልማ በርታ፣ ከዛ ደግሞ እነ ዶክተር ወልደ መስቀል ኮስትሬ፣ እነ ንጉሴ እናነሳለን። ያ በብሔራዊ ቡድን በሀገር ስሜት ነበረ። ያ የብሔራዊ ቡድን ደግሞ የፈረሰው አትሌቶች ወደ አመራር ሲመጡ ነው። ምልክቶች ነበሩ፣ ሲምፕተሞች ነበሩ። ግን በይፋ ግን የፈረሰው እና አትሌት ኃይሌ ገብረስላሴ ወደ አመራርነቱ ሲመጡ ነው። ስለዚህ ለኢትዮጵያ አትሌቲክስ ውድቀት የአትሌቶች ወደ አመራርነት መምጣት ነው ወይስ ደግሞ ራሱ ስርዓቱ ተፈጥሯዊ ሞቱን ነው የሞተው? ምን መሰለህ አሁን ደምድሜ እንደው በእነሱ ስለመጡ ነው ብዬ ለማለት የማልፈልገው ለምን እንደሆነ ታውቃለህ? አመራሩ እኮ አንድ ሰው ብቻ አይደለም የሚመራው። ያ እርግጥ ከዛ ድሮም የሚመጡት ስራ አስፈጻሚ አካላት እኮ የሚመጡት ከውጪ ነው። ከውጪ ነበር የሚመጡት እና ከውጪ የሚመጡ አመራሮች እኮ አሁንም አሉ። እነሱ ምን ያህል ናቸው? እውቀቱ ምን ያህል እውቀቱ አላቸው ይሄንን ለመምራት? ምክንያቱም እውቀቱ እንዲኖር ያስፈልጋል። እነዛ ስራ አስፈጻሚ አካላቶች አብረው ቁጭ ብለው የሚወስኑት ከዛ ከአትሌቱ ጋር የሚወስኑት እነሱ ናቸው።
እነሱም ደግሞ ብቃት ካላቸው እነሱንም አስተካክለው ነው ይሄ በዚህ መሆን የለበትም በዚህ መሆን አለበት እኮ ማለት እኮ ይቻላል እኮ ይቻላል። ያ አያውቅም ቢባልም ግን የነሱ መኖር ደግሞ በጣም አስፈላጊ ነገር ነው። መምራትም የሚችሉበትም ምክንያቱም አንደኛ ህመሙንም ያውቁታል፣ ቁስሉንም ያውቁታል፣ ጉዳቱንም ጥቅሙንም ያውቁታል። እነሱ ከነሱ የበለጠ የሚያውቅ ሰው ማንም ሰው የለም። ስለ እውነቱ ከሆነ ላይ ከሆነ ለምሳሌ የዓለም አትሌቲክስ ፌዴሬሽን እኮ የሚመራው ሴባስቲያን ኩ ነው። ኩ ሌላ ነገር እኮ አልነበረውም። እሱም ሯጭ የነበረ ሰው ነው። እሱ ሯጭ ሆኖ ዓለምን እኮ አትሌቲክስ እኮ መርቷል። አይመሩም ማለት አይደለም። የትኛውም ዓለም ብትሄድ ኬንያ አሁን ያለውም እንደዛ አይነት ነገሮች ናቸው ያላቸው። ገብተዋል። እነሱ አይችሉም ማለት አይደለም። ምናልባት የሚሳሳቱት ነገር ካለ እነሱ ሁሉም ተሰብስበው ነው የሚወስኑትና ያን ውሳኔውን ትክክል ከሆነ እንዲመልሷቸው፣ ትክክል ከሆነ ደግሞ እንዲፈቅዱ እና እንዲካሄድ ማድረግ ይሄ ሁሉ እኮ አለ እኮ እና አንድ ኃይለ ስለመጣ አንድ ስለሺ ስለመጣ ወይም ደግሞ ድራቱ ስለነበረች የሚባል ነገር አይደለም። ታዲያ ማን ጥፋተኛ ዶክተር በኢትዮጵያ አትሌቲክስ ውስጥ? በቃ እንግዲህ እነሱ ምን ማድረግ አለባቸው? ይኸው በቃ ስራ አስፈጻሚው አንደኛ እውቀት ያለው መሆን አለበት፣ ሙያው ያለው መሆን አለበት፣ የሚወስን ሰው መሆን አለበት። አትሌቱም ቢሆን እንደዛው ነው። አትሌትም ትንሽ የሚሰጉት ምንድነው? እኔ ካየኋቸው ወደ አትሌቶች የመሳብ ነገር አለ። በቃ ምክንያቱም አትሌት ስለነበሩ አትሌት ሲያለቅስባቸው አትሌት እንዲሆን ስልባቸው አይችሉም። ሩህሩዎች ናቸው። ስለሚያውቁት የነበረው ማለት ነው። ስለዚህ ያ አመራር ያ ፕሬዚዳንት መወሰን አለበት። ግዴታ ነው። ያ ስራ ነው። የሀገር ውድድር ነው። ውሳኔ መስጠት አለበት። ማንም ይሁን ምንም ልጁም ቢሆን ከብቷል ማለት ግን ዶክተር አሁን ፕሬዚዳንቶች በአትሌቶች ላይ የመወሰን ስልጣን ያላቸው በኢትዮጵያ አትሌቲክስ ውስጥ አሁን ማናጀሮች ናቸው። ለምሳሌ ማናጀሮች ፊት ለፊት ከዓለም ሻምፒዮና ማዶ የግል ውድድር ካለ ያን አትሌት ዓለም ሻምፒዮና ላይ ኦሎምፒክ ላይ እንዳይሳተፍ ያደርጋሉ። በፊት ሀገራዊ ስሜት ነበር የሚቀድመው። ለሀገር መሮጥ፣ በዓለም ሻምፒዮና በኦሎምፒክ መድመቅ ለኢትዮጵያ ክብር ነበር። ማሸነፍ ክብር ነበር። ማሸነፍ አይደለም በውድድሩ ላይ መገኘት ለአትሌቱ በህይወቱ የሚጨምርለት ነበር። አሁን ፊት ለፊት ኢትዮጵያ ዓለም ሻምፒዮና ውድድር ቢኖራት ኦሎምፒክ ቢኖረው የሚያገኟቸው የሚሊዮን ዶላሮች የግል ውድድሮች ስላሉ ትኩረቱ አትሌቱ ለሀገር ከመሮጥ ይልቅ በጉዳት ተጎዳው ብሎ በ3 ወራት ወይም የ2 ወራት እድሜ ሲቀሩት ካምፕ ከመግባት ይልቅ ለግል ውድድሮቻቸው ትኩረት ያደርጋሉ። ለዚህ ደግሞ በርካታ ረብጣ ሚሊዮን ዶላሮችን በውድድሮች ያገኛሉ። አትሌቶች አብዛኞቹ ከትራክ ወደ ጎዳና ወጥቷል። ከትራክ ለመውጣታቸው እንደ ምክንያት የሚጠቀሰው በቂ ትራክ ማሰልጠኛ ስላልነበረ ነው። ከ1931 ጀምሮ አዲስ አበባ ስታዲየም እንመለከታለን። እዚህ ያለንበትን ወጣቶች አካዳሚ አንስተን ሌሎች በርካታ ትራኮች አልነበሩ። አሁን ተስተካክለዋል ትራኮች። አትሌቶች ወደ ጎዳና የሚወጡት የማራቶን ማናጀሮች ጋር ስለሚሄዱ ነው። ስለዚህ ኢትዮጵያ እንደ አጠቃላይ የኢትዮጵያ ውስጥ ያሉ አሰልጣኞች እና ከፌዴሬሽን አመራሮች በላይ ማናጀሮች ፈርጣማ ጡንቻ አውጥተው የኢትዮጵያን ስፖርትና አትሌቲክስ እየገደሉት አይገኝም? ትክክል ነው። በጣም ትክክል ነው። ይሄ እኔም በነበርኩበት ጊዜ የሚገጥመን ችግር ነው። ልክ ነው። መጀመሪያ ለአትሌትም ሆነ ለማኔጀሩ አሁን ቅድም ጠቅሼልሃለሁ ማሰብ ያለባቸው አገራቸውን ነው መጀመሪያ ማስቀደም። የፈለገው ብር የሚያገኙት ብር ይቅርባቸው። አገር ነው። ስም ነው፣ የነሱ ስም ነው የሚጠፋው እና እንትን የሚያደርገው። ስማቸውም ሊያድግ ጥሩ ውጤታማም ሊሆኑ የሚችሉት በዚህ የኦሎምፒክ እኮ ያሸነፈ ሰው ነው ተብሎ እኮ መግቢያው ሁሉ እኮ ገንዘብ እኮ የሚጨምርለት እኮ እሱ ነው። ተመልከት። ስለዚህ እሱ ራሳቸውንም ይገላሉ፣ ሌሎቹንም ይገላሉ። ይሄ አለማሰባቸው ነው እና የግዴታ እነሱ መጀመሪያ አገራቸውን ብቻ ማስቀደም ነው። አገርና አገራቸው ማስቀደም ሲኖርባቸው ነው። አሁን ውሳኔ ላይ ሲመጣ ግን የመተዛዘንና እንትን የማለት ነገር ሲኖር ምን ጊዜም አመራርህ ይበላሻል። አንድ ነገር ልጠይቅ፣ አንድ ነገር ላምጣልህ። እኔ በጣም የተናደድኩበት ሆነ አንተ ካነሳኸው ነገር እኔ በኢትዮጵያ እስከ ዛሬ ድረስ ባለሁበት የኢትዮጵያ አትሌት ማራቶን ሊሮጥ በ5 ኪሎ ሜትር አቋርጦ የወጣ አትሌት በህይወቴ አይቼም አላውቅም። 5 ኪሎ ሜትር ላይ ይሄ ማነው አረብ ሀገር የተወዳደርን ጊዜ ሴቶቹ ሮጠው ማራቶን ሮጠው አንዷ ገና 5 ኪሎ ሜትር ሳትሄድ አቋርጣ ወጣች። ቅድም ያልከው ነገር እኮ ነው። ውድድር ከፌቷ ስላለ ውጪ አንቺ ምን ያደርግልሻል ይሄ ገንዘብ ምን 60 ሺህ ብር 80 ሺህ ብር ብታገኝ ምን ይጠቅምሻል ውጪ ይባላሉ ማለት ይሏታል። እስከ 300 ሚሊዮን ዶላር ስለሚያገኙ በቃ ከዛ በኋላ ውጪ ተባለች። እሷ አቋርጣ አመመኛል ብላ ወጣች። እንደገና ደግሞ አንደኛዋ ደግሞ እንደምንም ብላ 3 ናቸው እንግዲህ ተሰልፈው እንደምንም ብላ ተጎትታ እስከ ማነው 15 ኪሎ ሜትር ላይ እሷም ወጣች። የመጨረሻዋ ልጅ ደግሞ ሮጣ ወደ ኋላ ስታይ እንደዚህ እያየኋት ነው እንዲህ ወደ ኋላ ዞራ ስታይ አንድም አረንጓዴ የለበሰ የሷ ልጆች የሉ።
እሷም ራሷ 20 ላይ እኮ ከፊተኞቹ ጋር የነበረች ልጅ አየችና ቀስ ብላ እሷ ሾልክ ብላ ወጣች 20 ኪሎ ሜትር ላይ። እንደዚህ አይነት ደባ እኔ በህይወቴ አይቼም አላየሁኝም። በጣም ያፈርኩበት በጣም ያዘንኩበት ጊዜ ቢኖር እሱ ነው። እነዛ ልጆች ያን ውድድር እነዚህ አድርገው መጥተው አንድም እርምጃ አልተወሰደባቸው። መቀጣት አለባቸው። ሲቀጡ ደግሞ በምንድን ነው የሚቀጡት? እንደው እስር ቤት ይግቡ ምናምን አይደለም። አንዳንዱ ሀገር ሊያስገባቸውም ይችላል ኦፍ ኮርስ፣ ግን አይግቡ። ግን ፌዴሬሽኑ አቅም አለው ማድረግ የሚችሉ። በቃ ፍላጎት የላቸውም። ማራቶን ሯጭ ከ5 ኪሎ ሜትር ከ15 ኪሎ ሜትር እና 20 ኪሎ ሜትር አቋርጦ መውጣት ማለት አቅማቸው ነው ማለት አይቻልም። ወጡ፣ መቀጣት ነበረባቸው። ቅጣታቸው ምንድን ነው? ለአይኤፍ አመልክቶ ለአይኤፍ እንደዚህ ደባ ሰርተዋል፣ በሀገራቸው ላይ እንደዚህ አድርገዋል፣ ሀገራቸው ይለፋል፣ ይህን ያህል ወጪ ይወጣባቸዋል፣ ነገር ግን እነሱ እንደዚህ ናቸው ብሎ ማስቆም ይቻላል። በፌዴሬሽኑ 2 ዓመት ብታከናንበው አንድ አትሌት በ2 ዓመት በኋላ ምንድን ነው ይሄ ለማድረግ ጉልበት አለው ወይ ነው? አዎ እሱ ነው። እኔ እሱ መደረግ ሲገባው አልተደረገም። ከዛ በኋላ አትሌቱ እንደፈለ ማን እነሱስ እነዚህ አድርገው በወንዶችም በኩል እንደዚህ ይውላሉ፣ በወንዶችም በኩል እንጂ ኢትዮጵያዊ እና አበበ ቢቂላ አይተህ እንደሆነ ሞተውም ተማሙተውም እግራቸውም ተላልጦ ምንም ብለው ጨርሰው ነው የሚገቡት። የፈለገውን እንኳን ሜልቦርን ኦሎምፒክ ጊዜ እኮ 7ኛ 8ኛ እኮ ኦሎምፒክ ምን እንደሆነ ሳያውቁ እኮ 7ኛ 8ኛ እኮ ሞተው ተማሙተው እኮ ተወዳድረው የወጡበት ጊዜ ሁሉ አለ። እና ይሄ ደባ ነው። ይሄ ትክክል ነው። ውሳኔ አንድ ቦታ ላይ የወሰንክ እየቆረጥክ አድርገው አትሌቱም አይቆምም፣ ማኔጀሩም ደግሞ ይሄን አያደርግም። ማኔጀሩ ደግሞ እንዳይሰራ ተባረዋል። በቃ አሁን ይሄንን ለማድረግ ዶክተር አሁን መሰረታዊ ጉዳይ ለምሳሌ የማራቶን ውድድሮች ሲካሄዱ በግል ውድድሮች ከ3 ወር በፊት ውድድር ማድረግ አይችሉም። ለምን? ከፊት ለፊታቸው የማራቶን ትልቅ ውድድር ስላለ ማለት ነው። 15 ኪሎ ሜትር ሮጠው ሲሄዱ ወይንም 15 ኪሎ ሜትር ላይ በውድድሩ ላይ ተሳትፈው ከ10 እስከ 15 ኪሎ ሜትር ሲሳተፉ ለዛ ተስማምተው ፊርማ ወስደው ገንዘብ ያገኛሉ። በሚሊዮን ዶላር፣ በርካታ ሚሊዮን ዶላር በውድድሩ ላይ በመሳተፋቸው ብቻ ማለት። ከ3 ወር በታች ደግሞ ያለው ውድድር ደግሞ ካለ ፊት ለፊት ለምሳሌ ዓለም ሻምፒዮና ካለ ከዓለም ሻምፒዮና ከ3 ወር በፊት የማራቶን ሯጭ ውድድር ማድረግ የለበትም። ይሄን አንተ በደንብ በሳይንሳዊ መንገድ ዶክተር ተተነትነዋል። ስለዚህ እዛ ውድድር ላይ ከመሳተፍ ያ ሚሊዮን ዶላሮችን አግኝቶ የሀገር ክብርን ያጣል። የኢትዮጵያ አትሌቲክስ ፌዴሬሽን ለዓለም ሻምፒዮናና ለኦሎምፒክ አትሌቶችን ሲመለምል ወይንም ደግሞ ሚኒማም የሚያሟሉ አትሌቶችን ሲጠራ በልመና ነው እየጠራ ያለው። በልመና አትሌቶቹ በማናጀሩ እጅ ስላሉና ከፊት ለፊታቸው ደግሞ ትልልቅ ሜጀር የማራቶን ውድድሮች ስላሉ በልመና ይጠራቸዋል። የጠራቸው አትሌቶች ደግሞ በብሔራዊ ቡድን ደግሞ አንድ ላይ ደግሞ ተደርገው ደግሞ ሲሰሩ ተከፋፍለው እሷ በተኛችበት አልተኛም፣ እሷ በሄደችበት ቢዝነስ ክላስ ነው ያልሄድም፣ በኢኮኖሚክስ ክላስ ነው የምሄደው ብለው ነው ዓለም ሻምፒዮናም ኦሎምፒክም ሲሄዱ እኔም በቦታው በስፍራው ተገኝቼ አይቻለሁ። በተለያዩ ቦታዎች ላይ ያኔ ብሔራዊ ቡድን ስሜት ነበረው፣ ሀገራዊ ስሜት ፍቅር ነበረው። ከአትሌቶች ምርጫ አንስቶ እስከ ውድድር ጉዞዋቶች በእንደዚህ አይነት መከፋፈሎች ካሉና የግል ማናጀሮች እንደዚህ ፈርጣማ ጉልበቶችን ካወጡ የኢትዮጵያ አትሌቲክስ መጻኢ ተስፋው አመራሮች ምን አይነት ውሳኔ መወሰን መቻል አለባቸው ከእናንተ የስኬት ዘመን አንጻር?